ሐዋርያትም እኮ ብለዋል ኩሉ አደግነው ተሎናከ ሁሉን ተተከተልን ብለውታል። ሁሉን ተተከተለውታል። እነሱን ትፈርዳላችሁ አላቸው። እዚህ ጋር ልብ በሉ። ስለ ቅዱሳን አባቶቻችን አማላጅነት ዛሬ ዓለም ይሟገታል። ጌታ ለሐዋርያት ምን አላቸው? ሁሉን ተተን የተከተልን እኛ ግን ምንድነው መጨረሻችን አሉ። ጌታ ስለ ምጽአት ባስተማረ ጊዜ እናንተማ ያን ጊዜ ተቀምጣችሁ በወንበር ላይ ምን ትፈርዳላችሁ? መፍረድ ይበልጣል ማማለድ ይበልጣል? ንገሩኝ እስኪ። እንደምን አደራችሁ? መፍረድ ይበልጣል ማማለድ ይበልጣል? መፍረድ። እኛ ግን ቅዱሳንን ምንድነው ያልናቸው? አማላጅ ስላልናቸው ይቃወሙናል። ጌታ ግን ትፈርዳላችሁ አለ። ክብርና ምስጋና ለስሙ ይሁን። በ12ቱ የእስራኤል ወንበር ትፈርዳላችሁ። እነዚህ ናቸው እያበሩ እየተቃጠሉ ያበሩ፣ እየነደዱ ያበሩ፣ እየተቆራረጡ የመሰከሩ፣ እየሞቱ የሕይወት ጌታ ክርስቶስን የገለጡ፣ በደማቸው በቃል አቀማመጥ ሳይሆን በተግባር ክንዋኔ የመሰከሩ። ከነዚህ መሃል አንዱን ነው ዛሬ የምናከብረው ዮሐንስን። እየነደደም ያበራ ተባለ። በወንጌሉ ስብከት ክርስቶስ ላይ ያላጠላ መንፈሳዊነታችን ማይተባችን በምግባራችን መበላሸት የተነሳ ክርስትናችን ላይ ያጠላብን ሰዎች አለን። ትልልቅ ማይተብ አድርገን በተለያዩ ገጸ ባህሪያት ሚዲያ ላይ የምንታይ ሰዎች ከኛ የማይጠበቁ እኩይ አጥፍቶታት የተገለጡብን መስቀል ተነክሰው ለቡጢና ለዘረፋ እጃቸውን የሚጠቀሙ ሰዎች አንገታቸው ላይ ማይተብ አስረው በክፉ ነገር ፊት ለፊት ላይ ሲሳደሙ የሚታዩ ሰዎች በስመ ሥላሴ ጀምረው በስድብ የሚጨርሱ ሰዎች እነዚህ ጥላ ያጠሉ ናቸው። እየነደዱ የሚያበሩ አይደሉም። እያጠፉ እየጨሱ የሚያቃጥሉ ናቸው። እግዚአብሔር ለነዚህ ነው ያዘጋጀው። አይጸየፍም። እግዚአብሔር ለነዚህም ጊዜ ሰጥቷል። ምክንያቱም መጽሐፍ እንደሚል እሱ የተቀጠቀጠ ሸምበቆን አይጥልም፣ የሚጤሰውን ጧፍ አያጠፋም ይላል። የሚጤስ ጧፍ ውሃ ጠብ አድርጋችሁ በዛው ማጥፋት ነው። ለምን አይን ያጠፋላችሁ እሱ። አያችሁ፣ እኔና እናንተ የተቀጠቀጠ ሸምበቆ ሆነናል። የተቀጠቀጠ ሸምበቆ አይጠገን ምን ያደርጋል? እርሱ ግን አይጥለውም፣ በስንጥቁ ይጠቀምበታል። በድካማችን የሚጠቀምብን ጌታ ክብርና ምስጋና ለስሙ ይሁን። የተቀጠቀጠ ሸምበቆን የማይሰብር የሚጤሰውን ጧፍ የማያጠፋ የማይጥል እኛ አገልግሎታችን አይን የሚያጠፋ ሆኗል። በምግባር የማንገለጥ ሆነናል። የምንታይባቸው መንገዶች ስጋዊ ገበያ በዝቷል። ሚዲያውን ያጨናነቀው መንፈሳዊ ጉዟችን መተቻቸትና መነቃቀፍ የበዛበት ነው። የተረፍን አይደለንም። እነ ቅዱስ ዮሐንስ መጥምቁ ግን እስር ቤት ውስጥ ሆነው እንኳን ወፍሳዚያ የሰናው ተፈጸመ፣ ደስታዬ ተፈጸመ የመሰከርኩለት ጌታ ምድርን በወንጌል እየዋጃት ነው። ከዚህ በኋላ ምድር በምስጋና ትከደናለች። ፍጥረት ሁሉ የአዲስ ኪዳኑን ወንጌል እየሰማ ደስ ይለዋል። ሁሉ የዞረ ወንጌል 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 ይላል አለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የነሱ ደስታ የእግዚአብሔር ቤት መሙላት ነው። ወጸግብ በስብሐቲከ አንሰ በጽድቅ ረገጽ ክብርህን ሳይ ጠግባለሁ። ክብርህን ሳይ በቁርባን ሰዓት ረጅም ሰዓት ሰዎች ቆመው የቁርባኑ ሰዓት ስማ እያለ አንተ እየተባለ ረጅም ሰዓት የሚቆርቡ ሰዎች ሳይ ደስ ይለኛል። ይህ ክብርህ ነው። አንተ የገባኸው ነው ስጋው ደም የሚቀበለው። ክብርን ሳይ ጠግባለሁ። ሙሉ ሌሊት ያለማቋረጥ በማህሌተ እግዚአብሔር በስብሐተ እግዚአብሔር በማህሌተ ያሬድ ሲያድሩ ሊቃውንቱ ሳይ ውሃ እንኳን አምጡልኝ ሳይሉ ጉሮሯቸው ሳይሰነጠቅ ያለማቋረጥ ሲያመሰግኑ ሳይ ደስ ይለኛል። ወጸግብ በስብሐቲከ ክብርህን ሳይ ጠግባለሁ። ክብርና ምስጋና ለአምላካችን ይሁን። ምቀኝነት የሌለበት ስርዓተ አምልኮ ሌሎች ሲድኑ መደሰት ነው። ሰዎች ቅዱሳንን የሚገዳደሩት ምቀኛ ማንነታቸው ከውስጣቸው ጎልቶ ሲወጣ ነው እንጂ የሱን ቦታ አልወሰዱበት። እግዚአብሔርን ቦታ የወሰዱብኝ አላለ። ምክንያቱም እነዚህ ምስክሮቼ ናቸው አለ። የሚነዱና የሚያበሩ መብራቶች ናቸው አለ። ስለ ዮሐንስ ብትጠይቁኝ አለ ጌታ የሚነድና የሚያበራ ጧፍ ነው። የሚነድና የሚያበራ ለሌሎች የተረፈ በቅድስና ያጌጠ እየሞተ ስለ ሕይወት ባለቤት ስለ ክርስቶስ የሚመሰክር የሚነድና የሚያበራ ጧፍ። እስከ መጨረሻይቱ ደቂቃ ድረስ ክርስቲያኖች በመንፈሳዊ ሰብዕና መቀጠል አለባቸው። ጌታ ሆይ አቤቱ እግዚአብሔር ሆይ ኦ ስሉስ ቅዱስ ጸሎተ ቡራኬ ምንድን ነው የሚለው? እስከ መጨረሻ ድረስ እንዳመንን እንኑር እስከምንሞት። እግዚአብሔር አምነን ለመሞት ያብቃል። ሐዋርያው ቅዱስ ጳውሎስ ዕብራውያን 11 ላይ ስለ ቅዱሳን ይናገርና ስለ እነዚህ ሁሉ ጊዜ ያጥርብኛል አለ። እነዚህ ከሰይፍ ስለታመለጡ በመጋዝ ተተረተሩ ሴቶች ትንሣኤያቸውን ሙታናቸውን በትንሣኤ ተቀበሉ። እነዚህ እያለ እያንዳንዱን ነገር በተለይ የተሰጠው ተስፋ አዲስ ኪዳን ባይገለጥ እንኳን
የኖሩትን የነቢያትን የመከራ ዘመን ሲተርክ ቆየና እነዚህ ሁሉ ግን አለ አምኑ ወሞቱ። አምነው ሞቱ። እስኪ ሁላችሁ በሉ አምነው በሉ ሞቱ። አምነን ለመሞት ያብቃን መድኃኔዓለም። 1000 ዓመት የሚኖር ይመስል እዚህ ምድር ላይ ያልከፈልነው ዋጋ የለም። ለነፍሳችን ግን ምንም አይነት ስንቅ አላዘጋጀንም። እኛ እየጨስን ያለን ጧፎች ነን እምላችሁ ለዚህ ነው። አይን የሚያጠፋ ለምድር ኖረንላት ምናለማላት አይደለንም። ነገር ግን ብዙ ልንቆይባት እንናፍቃለን። ለሰማይ የተዘጋጀ ቁመና የለንም። እርስ በራሳችን የምንዋደድ አይደለንም። መንፈሳዊ ጉዟችንም የሆነ ቦታ ላይ የቆመ ነው። ቤታችን ጸበል ከተረጨ እዚህ መተን ፊታችንን ከተረጨን ከተጠመቅን ወይ አስቀድሰን የቅዳሴ ጸበል ከቆራቢያ ላይ ከተሻማን የበቃ ይመስለናል። ክርስቶስ ለኛ የሰጠውን ሥጋ ወደሙ ሳንቀበል ወደ ቤት እንሄዳለን። ስለዚህ ብዙ ጊዜ በዚህ ደግሞ የምግባር ብልሹነታችን ብዙ ነው። በየቀኑ ስንናደፍ እንውላለን። የሚጤስ ጧፍ እኛ ነን፣ ግን እግዚአብሔር ታግሶናል። ስሙ የተመሰገነ ይሁን። የሚጤሰውን ጧፍ አይጥለውም አያጠፋውም ይላል። አያችሁ፣ እየጤሰ ያለውን ጧፍ እፍ ማለት ይበቃል። እግዚአብሔር ግን እንዲህ አላለም፣ ትቆይ ብሏል። ቅድም ስጀምር ብያቸዋለሁ። ይሄን ዓመት ትኑር ብሎ ለዚች ነፍስ ፈቀደላት። እያንዳንዷ በለስ አይደል? ይቺን ዓመት ጠብቃት የተባለች በለስ እኔ እኮ ነኝ፣ አንተ እኮ ነህ፣ አንቺ ነሽ እኮ ዓመት የተጨመረልሽ። ስንት መልአክ ለምኖልኝ ይሆን ለኔ ሳልዘጋጅ ዝም ብዬ ቃሉን የምናገር መተግበር ያቃተኝ፣ ክርስትናን በሕይወት የማልኖር መንፈሳዊ ቋንቋ ብቻ የምናገር መንፈሳዊ ትርጓሜ የሌለው ሕይወት። ግን መልአኩ አልተወኝም። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል አይቺን ዓመት ትለፍ እያሉ ይለምናሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ምን እስከምንሆን እስከምናበራ የሚበራ ጧፍ መሆን አለበት ክርስቲያን። የሚነድና የሚያበራ ጧፍ፣ የሚመሰክር ሞትን የማይፈራ ክርስትናውን በትክክል የሚኖር ለድሃ የሚራራ በምስኪን ጉሮሮ ውሃ ጠብ ሲል የማይሰስት ካለው የሚያካፍል ተካፍሎ የሚበላ የእግዚአብሔርን ቃል ለመስማት ጆሮዎቹ የተከፈቱ ክፉ ነገር ላለመናገር አፉ አንደበቱ የተደፈነ ክርስቲያን ማለት ይሄ ነው። እግዚአብሔርን በመፍራት የሚኖር የቅዱሳን መልእክት እኮ ነው። እያያቻቸው ተለወጡ የተባለው ለዚህ ነው። ወንዘ ትርኢው ሰናይ ግዕዞሙ መጻይቶሙ ተመሰሉ በሃይማኖቶሙ፣ በሃይማኖት ምሰሏቸው። የኑሯቸውን ፍሬ እየተመለከታችሁ ዮሐንስን እያየን እንለወጥ። በክርስቶስ ላይ ጥላ ያላጠላ ሰውየው አሳ ላይ አጠምዶ ወንዝ ሄዷል እና ድሃ ነው። በየቀኑ ቅርጫውን እየሞላ ይመለሳል ለልጆቹ ለቤተሰቡ። አንድ ባለጸጋ ደግሞ ዛሬ ልዝናና አሳ ላጥምድ ብሎ ሄደ እና ባለጸጋው ፀሐይ እንዳይመታው ጀርባውን ፀሐይ እያሞቀ ነው መንጠቆር የሚያስቀምጠው። ምንም ማጥመድ አልቻለም። ያኛው ደግሞ ግንባሩን ፀሐይ እያስመታ ያጠምዳል። Introducing new Parachute Skin Pure Hydrating Body Lotion with virgin coconut oil and hyaluron. It's deep, nourishing